አሸነፈ ማን ተሸነፈ? ትናንትና ኤፍሬም ሰምቻለሁ። ይሄም ያሸንፈው እኛ ነን። ህይወት ነው ወይስ መሸናነፍን የተያዛችሁት እናንተ? ኤፍሬም ሲናገር የነበረው ጠቅላላ ሰምቻለሁ። መሸናነፍ ምንድነው? መሸናነፍ ህይወት ነው እኮ ይሄ አይደል እንዴ? ስለዚህ የመሸነፍ የማሸነፍ ጉዳይ ለእናንተ ትቻለሁ። ሁለታችሁ አትዋደዱም፣ አይመለከተም። አንቺ ቤት ስመጣ እኔ ጋር እንዲሆን እፈልጋለሁ ካልሽ አንቺ ቤት ሲመጣ ነገ በማግስቱ እሷ እንድትመጣ እየጋበዝሻት ከሆነ እንዴት ነው ልንስማማ የምንችለው? የሰማው ስለሆነ ምንድነው የያዛችሁት እናንተ? ፎኮኮር ነው ወይ የያዙት? እኛ አሸንፋለን የሚለው ያለች ነው ማለት ነው። በጣም በጥብጥ ውስጥ ገብተዋሉ። በጣም ብዙ ደግሞ በጣም ተናዳለች። ትልቅ ወንድማ ታላቃቸው ደግሞ ማሻአላ በጣም እንትን አስተዋይ የሆነ ልጅ ነው ማለት ነው። እሱ ነገሩን በእርጋታ ነው የሚያስኬደው። ምንም ነገር ካፎ እሱ ኩፎ አይወጣም። ከዛም ሩታና ቡዜ እንግዲህ ሰጣ ገባ ውስጥ እየገቡ ነው ማለት ነው። ለምን እሷን ታመጡብኛላችሁ? እኔ እሷን ማየት አልፈልግም። ሲጀመርም እሷና አንቺ ጥሩ ሙድ ላይ ስላልሆናችሁ ሁሌም የንትርክ ውስጥ ነው ያላችሁ እየተባለች ነው ማለት ነው። እንግዲህ ያው በይልህ ከሆነ አሁንም ቢሆን አናሳይሽም እያሏት ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራህማ ቤተሰቦች እንዴት ናችሁ? እንደም ክርስቲያኖች ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። በያላችሁበት ሰላማችሁ ይብዛልኝ ማለት ነው። በዚህ አጋጣሚ ሳላመሰግናችሁ አላልፍም። ካላህ በታች ኮመንት፣ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦቼ እጅግ አድርጌ ከልብ አመሰግናለሁ። ለምትሰጡኝ ሀሳብ አስተያየትም በጣም አመሰግናለሁ ማለት ነው። እንዲሰራ እንዲበረታም እንዲጠነክርም እንዲቀጥልበትም የእናንተው ኮመንት ካላህ በታች እያጠነከረኝ ስለሆነ በዚህ አጋጣሚ ሳላመሰግናችሁ አላልፍም እና ክበሩልኝ። አሁንም ደግሞ ድጋፋችሁ ካላህ በታች እንዳይለየኝ ማለት ነው። እና እንግዲህ ያው መግቢያ ላይ እንደሰማችሁት ነው ማለት ነው። ቡዜና ሩታ ሰጣ ገባ ውስጥ እየገቡ ነው። ከኛ ካልተስማማሽ ከኛ ጋር ጥሩ ስምምነት ላይ ካሌለሽ አሁንም ደግሞ አብረሽን አታገኙም እየተባለች ነው ማለት ነው። አሁን ደግሞ ልጁ ጥሩ ሙድ ላይ አይደለም። አብረሽ ለምን እሷ ወሰደችው? ማየት ካለበት ከናንተ ጋር አይሄድም ወይ ነበር ያሏት ማለት ነው። እንደዛም ሆኖ እኔ ቤትም እያለ አምጥቼው ነበር መቼ አስቀመጥሽውና አለቻት ማለት ነው። እቺን መርዝ ካላወጣችሁልኝ እኔ መቼም ሰላም አልሆንም። እኛ መስማማት እኛ እንድንስማማ አብረን እንድንኖር ከፈለጋችሁ እሷን በህይወታችን ታስገባላችሁ። እኔ እኮ ባለፈው እኔ ጋር ይሁን ብለሽ ይዘሽው ሄደሽ እሷን ደግሞ በማግስቱ ለምን ጠርተሽ መጣሻት? ያ ነው እያናደደኝ ያለው እና እያለች ነው ማለት ነው። ዴፍ ያው እየጠየቃት ያለው ለሩታ እያወራት ያለው እንግዲህ አብረሽን ትወጂዋለሽ እንዴት ይንልሽ ትፈልጊያለሽ ወይ ሲላት አዎ የልጅ አባት ነው እንዴ በሚገባው ነው ያለችው ማለት ነው። ሶ ያንን ነገር ለማድረግ ከፈለግሽ ከኛ ጋር መስማማት ነው ያለብሽ እንጂ ይሄንን ሰጣ ገባ ውስጥ ከኛ ጋር መግባት የለብሽም። አሁንም ደግሞ አብረሽን እንድታገኝና ማግኘት ከፈለግሽ የልጅሽን አባት ባለቤትሽን ከኛ ጋር ስም መፍጠር አለብሽ። አሁንም እልህ ውስጥ ከተጋባን ልታገኙ አችም እያሏት ነው ማለት ነው። እንግዲህ መጨረሻው ዞሮ በእጃቸው አስገብቶታሉ እነሱ። እሷ ደግሞ የምትላቸው ሩታ እንዴት እናንተ ያላችሁ እንዴት ለሷ አሳልፋችሁ ተሰጧታላችሁ? እሷ ጋር እንዴት ለምን ፈለጋችሁ? ስለምንስ አስፈለገ? እሷ ጋር ለምን ሄደ እያለች ነው ማለት ነው። ቡዜም ደግሞ ትላንትም ያው የይፋ ያለውን የተናገረውን ነገር ሰምቻለሁ ምን እንዳለ እና ፉክክር ነው ወይ ያዛችሁት? እኛ እናሸንፋለን የምትሉት በልጅ ወት የቀለዳችሁ ነው እያለች ነው ማለት ነው። ስለማንም ጉዳይ አሳስቦኝ አይደለም፣ ስለማንም ጉዳይ እኔ አያገባኝም፣ አያሳስበኝም። የሚያሳስበኝ በዚህን ሰዓት ስለ ወንድሜ እንጂ ስለማንም አይደለም። እንግዲህ ያው ቤተሰብ የሚናገርሻል የምታወሪና የምትናገሪው ነገር ማቻ አይሆንም፣ አተገበሩም በስነ ስርዓት ስትላት እንግዲህ ሩታ ለማንም ሊመስለው ይችላል፣ የመሰለውን ይምሰለው። እኔ ደግሞ በሚመስለኝ መንገድ ሄዳለሁ። ወንድሜን ብቻ እንዲድንልኝ የትም ይሁን ሊድ እፈልጋለሁ። አይደለም ከኤርሜላ ከማንም ጋር ሆኖ ጤና ወደ ቀድሞ ጤናነቱ ከተመለሰ ከማንም ጋር መሆን ይችላል እንግዲህ እያለቻት ነው ማለት ነው። እኔና አንቺ በምንም ነገር ልንግባባ አንችልም። ምን እንደነካሽ ምን እንደሆንሽ እኔ ያላቅም እያለቻት ነው ማለት ነው። እንግዲህ ሩታ
በጣም ስሜተኛ ሆናለች ማለት ነው። ስሜቷን መቆጣጠር እያቃታት ነው እንግዲህ ዝምታውን የመረጠችው። እንትና ማናት ሩታና ቡዜ ደግሞ በምንም አይነት ሊግባቡ ያው አልቻሉም ማለት ነው። ስቲል ነው ብጥብጥ ውስጥ ነው ያሉት ማለት ነው። መቼ መስማማት አልቻሉም። አሁን ደግሞ እነሱ ያሉት እያስማሟት ያሉት አንቺ ከኛ ጋር ሆኚ፣ ከኛ ጋር ተስማሚ፣ አንቺ ከኛ ጋር ከሆንሽ ችግር የለም አብረን እንሁንና እናሳክመው ይሄንን ልጅ ያሏት ነው ማለት ነው። እሷ ደግሞ ጭራሽም እሷ ባለችበት በጭራሽ አይሆንም ሄርሜላ፣ እሷን ፊቷንም ማየት አልፈልግም። ልጁ ደግሞ ደረሱልኝ እያለ ነው። እናንተ ናችሁ እንደዚህ የምታደርጉ ስትላት፣ አንቺና ኤፍሬም ትላንት አላመመውም ብላችሁ እየደመደማችሁ አልነበረም ወይ? እንዴት አሁን ደግሞ በዚህ ዛት ተነስታችሁ እንዴት ታሟል ልትቻልሽ? መጀመሪያ አልታማመም እያልሽ ነበረ። ምንም ልታምንልን አልቻልሽም ነበር። አሁን ግን እንዴት እንደዛ ልትቻልሽ እያለቻት ነው ማለት ነው። እኔ በፍጹም እያለች ነው ማናት ቡዜ ማለት ነው። ወገቧን እዚህ ያዝ አደርጋ እንግዲህ እሷ በቃ አፍንጫዋን ደርሷል ማለት ነው። አፍንጫዋን ደርሷል። ሩታም ደግሞ ወንድሙን እንዴት በተናገርከው ልክ የተናገርከው ቃል የገባህልኝ ሌላ ነበር። ያው እንዲያገናኙ አትፈልገው ይሁን ብቻ እሱን አይዶን አላቅም። እና አሁንም ደግሞ ምንም ሰላም እየተፈጠረ አይደለም። እንግዲህ እሷ ደግሞ መዝናኛም ይሁን የትም እንደወሰደችው አልታወቀም። ያው እነሱ ልባቸው ያውቁታል፣ እነ ብዙ ልባቸው ያውቃል። ያላወቁት ደግሞ እና ኤፍሬም ናቸው ማለት ነው። ዳኒም እንግዲህ ያውቃል። አሁን እሱ ስለ እሱ ጉዳይ ማንሳት አልፈልግም። ዳኒ እነሱ ያውቃሉ ማለት ነው። ሶስቱ በደንብ ጠንቅቀው ያውቃሉ። አሁንም ግን ሊያሳዩት ፍቃደኛ አይደሉም። እንግዲህ ለሩታም ያሳዩት የሚችሉትና ፍቃደኛ የሚሆኑላት እሷ ከነሱ ጋር ስትስማማ ብቻ ነው እሷን ማገናኘት የሚችሉት። ከነሱ ጋር እስካልተስማማት ድረስ ከቤተሰቡ እስካልተስማማች ድረስ በምንም ተምር ሊያሳዩት አይፈልጉም ማለት ነው። እሷም ደግሞ አሁን አምጡት ነው የምትላቸው። የትም ይሁን የትም መምጣቱ አይቀርም፣ በእጃችን ማስገባታችን አይቀርም እያለች ነው ማለት ነው። ዴፍ ተይ በናትሽ፣ ከኛ ጋር ተስማሚ፣ ከኛ ጋር ሁኚ። የልጁን ደህንነት ከፈለግሽ፣ የልጅሽን አባት ደህንነት ከፈለግሽ አሁን ደግሞ ደህና መሆን አለበትና አንቺ ከኛ ጋር ሁኚ እያላት ነው ማለት ነው። እሷ ደግሞ ያው መጀመሪያ አልታማመም ብላ እየደመደመች ነበረና አሁን ደግሞ መታመሙ ይፋ ሆነላት ማለት ነው። ለሩታ መታመሙ አሁን ይታያት አይዶኑ እና አሁን ነው መታመሙን እያወቅሽው እያለቻት ደግሞ ብዙም እየተከራከረቻት ነው ማለት ነው። እንግዲህ መጨረሻውስ ምን ይሆን? እውነትም ወደ ጤና ወደ ቀድሞ ሁኔታው ተመልሶ ከሩታ ጋር ነው የሚሆነው ወይስ ሄርሜላን ነው የሚመርጠው? ትላንት ተንበርክኮ ያው ቀለበት ያደረገላትን በቀልቡን ባይሆን ነው እንግዲህ በቁመኑ ነው ቀለበቱን እያወለቀላት የነበረው ማለት ነው። እና ብዙዎቹን አነጋጋሪ፣ ለብዙዎቹን ደግሞ አከራካሪ፣ ብዙዎቹን ደግሞ ግራ ያጋባ ነገር ስለሆነ እስኪ አሁን ከሄርሜላና ከአብርሽ ሲመለሱ ምን ይዘው ይመለሱ? እውነትም ይሄ ልጅ ደህናው ነው ወደ ቀድሞ ደህንነቱ ተመልሶ ይመለሳል ወይስ እንደ መጀመሪያውም እንደው አሁን እንዳለበት በዚህ ሁኔታ ይመለሳል የሚለውን እንግዲህ በቀጣይ ቪዲዮ ይዤላችሁ እስከመለስ ድረስ አብራችሁን